ሰላም ሰላም ተመልካች አድማጮች ዕለታዊ የሆነውን የምንዛሬ መረጃ በትይዩ ገበያና በባንኮች ዛሬ ዕለተ ቅዳሜ መጋቢት 12 2018 ዓ.ም በስንት እየተዘረዘረ እንደሚገኝ መረጃን ይዘንላችሁ መተናል። እንደተለመደው ከ15 በላይ የሆኑ ዓለም አቀፍ የሆኑ ምንዛሬዎች ዛሬስ ጨምሯል ወይስ ቀንሷል የሚለውን መረጃ የምንከታተል ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ታዲያ ቪዲዮን ላይክ ማድረግ አይረሳ። ለቻናሉም አዲስ ከሆናችሁ በዚህ ቻናል ላይ ዕለታዊ የሆኑ የምንዛሬ እንዲሁም ደግሞ ከወርቅ ጋር የተያዙ መረጃዎችን የምናቀርብበት የመረጃ ቻናላችን ነው። ሰብስክራይብ ብታደርጉ እጅግ በጣም በብዙ ታተርፉበታላችሁ። አሁኑኑ ሰብስክራይብ ይደረግ። የምንጀምረው ከአሜሪካ ዶላር ነው። የአሜሪካ ዶላር በኢትዮጵያ ብር እየተዘረዘረ የሚገኘው በትይዩ ገበያው በ190 ከ74 ገብቷል። 100 የአሜሪካ ዶላር ደግሞ በትይዩ ገበያው 19000 ከ74 እየተዘረዘረ ይገኛል። የባንኩ ገበያ ዩኤስዲን ምንም አይነት ጭማሪም ሆነ ቅናሽ ሳያሳይ በ166 ብር ከ07 ከ10 ብር ጉርሻ ጋር ማለት ነው በኢትዮጵያ ንግድ ባንክ መረጃ መሰረት በመዘርዘር ላይ ነው የሚገኘው። ዩሮን ስንመለከት 1 ዩሮ በ220 ብር ከ81 በትይዩ እየተዘረዘረ ነው የሚገኘው። 100 ዩሮ ደግሞ 22081 ብር ይዘረዘራል። የባንኩ ምንዛሬ ስንመለከት ዩሮን የባንኩ ምንዛሬ እንደሚያመለክተው በ189 በመዘርዘር ላይ ነው የሚገኘው። ይሄ ምንም አይነት ጭማሪም ሆነ ቅናሽ አላሳየም ማለት ነው። በመቀጠል የምንመለከተው ደግሞ የዛሬ የመጋቢት 12 የ2018 የዕለተ ቅዳሜ የፓውንድ ስተርሊንግ ስንት ገብቷል በትይዩ ገበያ የሚለውን ስንመለከት በ254 ብር ከ49 ገብቷል። ትናንትና ታስታውሱ ከሆነ እየተዘረዘረ የሚገኘው 253 ብር ነበር። እንግዲህ በአንድ ብር ጭማሪ እንዳሳየ መረዳት ይቻላል ማለት ነው። የባንኩ ምንዛሬን ደግሞ ስንመለከት ባንክ ላይ ፓውንድ ስተርሊንግ 211 ብር ከ99 ነው በመዘርዘር ላይ የሚገኘው። ቀጥሎ የስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ 242 ብር ከ16 ገብቷል። 100 የስዊስ ፍራንክ ደግሞ 24216 በመዘርዘር ላይ ሲገኝ የባንኩ ምንዛሬ 204 ብር ከ12 ጋር በመዘርዘር ላይ ይገኛል። እንደምታውቁት ከሆነ ተመልካች አድማጮች የዕለታዊ ምንዛሬ በተለይ የንግድ ባንክ የዕለታዊ ጉርሻ አለው። የ10 ብር በሁሉም የምንዛሬ ተመኖቹ ላይ 10 ብር ጉርሻ አለው። እሱን ጨምሬ መሆኑን እንግዲህ ልብ ማለት ያስፈልጋል ማለት ነው። በመቀጠል የካናዳ ዶላር በትይዩ ገበያ ዋጋውን ስንመለከት በኢትዮጵያ ብር በ138 ከ98 ነው በሚሸጥ ላይ የሚገኘው። በትይዩ ገበያው እንግዲህ የ100 የካናዳ ዶላር ዋጋ በ13848 ይዘረዘራል። የአውስትራሊያ ዶላር እስካላችሁኝ የአውስትራሊያ ዶላር በ134 ከ11 ሲዘረዘር 100 የአውስትራሊያ ዶላር ደግሞ በ13411 ብር በመዘርዘር ላይ ነው የሚገኘው። በመቀጠል የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን በ27 ብር ከ69 ሲዘረዘር 100 የቻይና ዩዋን ደግሞ 2769 በመዘርዘር ላይ ነው የሚገኘው። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ በመካከለኛው ምስራቅ ያገኘናቸውን የምንዛሬ ተመኖች የምንነግራችሁ ይሆናል። በመቀጠል ታዲያ ቪዲዮን እስካሁን እያያችሁ ላይክ ካላደረጋችሁ ቪዲዮን ላይክ እንድታደርጉ እንዲሁም ቻናሉን ሰብስክራይብ ሳታደርጉ ከሆነ የምትከታተሉን ሰብስክራይብ በማድረግ ትከታተሉን ዘንድ በማክበር እንጠይቃለን። አሁን ቀጥታ የምንሄደው ወደ መካከለኛው ምስራቅ ምንዛሬ ዋጋዎች ይሆናል። ከኩዌት ዲናር እንጀምራለን። የኩዌት ዲናር አንዱ እየተዘረዘረ የሚገኘው በ622 ብር ከ30 ነው። 100 የኩዌት ዲናር ደግሞ 62260 በመዘርዘር ላይ ይገኛል። ዲራምን ስንመለከት ዲራም እየተዘረዘረ የሚገኘው በ51 ብር ከ94 ሲሆን 100 ዲራም ደግሞ 5194 በመዘርዘር ላይ ነው የሚገኘው።
ቀጥሎ የሳውዲ ሪያልን ስንመለከት በትይዩ ገበያው የሳውዲ ሪያል በ50 ብር ከ81 ሲዘረዘር 100 የሳውዲ ሪያል ደግሞ 5081 ይዘረዘራል። እነዚህ የነገርኳችሁ ሶስት ምንዛሬዎች በባንክ ስንት እንደሚዘረዘሩ ደግሞ ቀጥሎ እነግራችኋለሁ። የኩዌት ዲናር በባንክ ላይ በ509 ከ82 ሲዘረዘር 100 የኩዌት ዲናር ባንክ ላይ ደግሞ 50982 ይዘረዘራል። የሳውዲውን ስንመለከት እንዲሁ ሳውዲ በባንክ ላይ በ52 ብር ከ14 ይዘረዘራል። በመቶ ደግሞ በ5214 ነው በመዘርዘር ላይ የሚገኘው። የሳውዲውንም ስንመለከት የሳውዲው በ49 ብር እየተዘረዘረ እንደሚገኝ መረጃ ያመለክታል። እንቀጥላለን ተመልካች አድማጮቻችን። በመቀጠል የኦማንን፣ የጆርዳንን፣ የባህሬንን የምንዛሪ ተመኖች እነግራችኋለሁ። እስከ መጨረሻው ታዲያ አብራችሁን ቆዩ። የኦማን ሪያልን ስንመለከት የኦማን ሪያል አንዱ በ496 ከ11 ሲዘረዘር የ100 ኦማን ሪያል ደግሞ በ49611 በመዘርዘር ላይ ይገኛል። የጆርዳን ዲናር እስካላችሁኝ የጆርዳን ዲናር 268 ከ99 ሲዘረዘር 100 የጆርዳን ዲናር ደግሞ 26899 በመዘርዘር ላይ ይገኛል። ባህሬን ዲናርን ስንመለከት አንዱ የባህሬን ዲናር 505 ብር ከ69 ይዘረዝራል። 100 የባህሬን ዲናር ደግሞ 50569 ነው በመዘርዘር ላይ የሚገኘው። በመቀጠል የቱርኪሽ ሊሬን ስንመለከት አንዱ የቱርኪሽ ሊሬ በ4 ብር ከ30 ሲዘረዘር 100 የቱርኪሽ ሊሬ ደግሞ 430 ብር የዛሬው ምንዛሬ መረጃ እየተዘረዘረ እንደሚገኝ መረጃው ያመላክታል። ቀጥለን የኢጂፕት ፓውንድስ ስንት ገብቷል ዛሬ ለተቅዳሜ መጋቢት 12 2018 የሚለውን ስንመለከት አንዱ የኢጂፕት ፓውንድ በ3 ብር ከ65 ሲዘረዘር 100 የኢጂፕት ፓውንድ ደግሞ 365 ብር በመዘርዘር ላይ ነው የሚገኘው። በመጨረሻ የእስራኤል ሽቅል ስንት ገባ ስንመለከት አንዱ የእስራኤል ሽቅል በ61 ብር ሲዘረዘር 100 የእስራኤል ሽቅል ደግሞ 6100 በሆነ የኢትዮጵያ ብር በመዘርዘር ላይ ይገኛል ማለት ነው። ተመልካች አድማጮች እንግዲህ መረጃው ላይ እንዳስተዋላችሁት ትላንትና እንዲሁም ደግሞ ቀደም ካሉት 2-3 ቀናት በፊት ከነበረው የምንዛሬ ዋጋ ዛሬ ለተቀዳሚ ላይ ትንሽ የመጨመር ሁኔታን ወይም ደግሞ አዝማሚያን አስተውለናል ማለት ነው። ነገስ ይጨምራል ወይስ እየጨመረ ነው ወይስ እየቀነሰ ነው የሚመጣው የሚለውን መረጃን ይዘንላችሁ እንዲሁ በተመሳሳይ እንጠብቃችኋለን። እስካሁን ድረስ ስለተከታተላችሁን እያመሰገንን በያላችሁበት ሰላም